ተጠባቂው ሽምግልና ቬሮኒካ አዳነ ሽምግልና ተላከላት። ተጠባቂው ሽምግልና ተደረገ። በአርቲስቶች የተሞላው ሽምግልና በሰይፉ ፋንታውን ፕሮግራም ላይ እንዲሁም በቤተሰቦቿ በአድናቂዎቿ የአታገቢም ወይ ጥያቄ በመጨረሻ መልስ አግኝቷል። ቬሮኒካ ሽምግልና ተልኮላታል። ቬሮኒካ የለቀቀችው ቪዲዮ ያነጋገረ ይገኛል። በአዲሱ ኮንሰርቷ ላይ ያልተጠበቁ ነገሮች ተከስተው ነበር። በነገራችን ወንዶችን በፍቅር ስለሚጠሉት የደረት ንቅሳቷና ከንቅሳቱ ጀርባ ስላለውም ነገር የምንነግራችሁ ነገር ይኖራል። ባለፈው ሰኔ 11 ላይ የ29 ዓመት የልደት በዓሏን ያከበረችው ቬሮኒካ አዳነ ተወልዳ ያደገችው በቀለጠችው የአራዶቹ መንደር ካዛንቺስ ላይ ነው። ካዛንቺስ ብዙ የምሽት መዝናኛዎች የነበራቸው ቦታዎች ከመሆኑ በተጨማሪ ብዙ የኮሌጅ ተማሪዎች የሚፈነዱበት አካባቢ ነበር። ሁላችንም እንደምናውቀው ቬሮኒካ የእውቁ አዝማሪና የአርቲስት አዳነ ተካ ልጅ ናት። አዳነ ተካ በባህል ሙዚቃ ተወዳጅነትን ያተረፈ ሲሆን ከእህቱ ማለፊያ ተካ ጋር በመሆን ከተጫወተው ጉብል በሀገራችን የሚል በተሰኘ ዜማዎችን በተጨማሪ አቢሲኒያ የኮረም ኮረፈ ከሚሉ ሌሎችም ብዙ ስራዎችን በመስራት ዓለም አቀፍ ስራዎችንም ኢትዮጵያን ወክሎ ሰርቷል። ቬሮኒካም ለአባቷ ያላትን ፍቅር ብዙ ጊዜ ስትገልጽ ተገኝታለች። አባቴ እናትም አባትም ሆኖን ያሳደገኝ ብላ ስትናገር እንባዋ ይቀድማታል። የስሟ ትርጉም በጣሊያንኛ ማሸነፍ ማለት እንደሆነና ታምረ ኢየሱስ ላይ የጌታችን የመድኃኒታችን ኢየሱስ ክርስቶስ ተሰቅሎ ከተሰቀለበት ሲወርድ መጀመሪያ ደሙን የጠረገችለት ሴት ስም እንደሆነ የምትናገረው ቬሮኒካ ሃይስኩል ላይ ትምህርቷን የተከታተለችው አዲስ አበባ ውስጥ ከሚገኙ ደና ተብሎ ከሚጠሩ ትምህርት ቤቶች ማጂክ ካርቤት ነበር። በትምህርቷ ጎበዝ የነበረችው ቬሮኒካ ጎበዝ የተባለችበት አጋጣሚ አስቀኝ ነበር። የአንደኛና የሁለተኛ ክፍል ተማሪ ያለች ሰነፍ ከሚባሉ ተማሪዎች የምትመደብ ሲሆን 3 ስትደርስ ግን አባቷ ከአንደኛ እስከ 3ኛ ከወጣች የምትፈልገው እንደሚያደርግላት ይነግራታል። ይህንን ጊዜ ዶናት አብዝታ ትወድ የነበረችው ቬሮኒካ 30 ዶናት እንደሚገዛላት ቃል ታስገባውና ለ30 ዶናት ብላ ትበረታና የ3ኛ ክፍል ትምህርቷን 3ኛ በመውጣት ትቀጥላለች። ከዚህም በኋላ ከሃይስኩል ከደረጃ ተማሪ ሆና በተቀጠለም ሃይስኩል ላይ የተወሰነ ደጋም ብላ ነበር። በኋላ ግን መቀሌ ዩኒቨርሲቲ ከተቀላቀለች በኋላ በጋዜጠኝነት ትምህርት ከፍተኛ ውጤትን አምጥታ ተመረቃለች። ከዚያም በኋላ በተመረቀችበት የጋዜጠኝነት ሙያ ለአንድ የፕሮግራም ዝግጅት ላይ በ3500 ብር ደሞዝ ሰርታ ነበር። በ13 ዓመቷ የሃይማኖታዊ መዝሙር የዘርፌን በመዘመር አቀንቃኝነት እንደጀመረችው የምትነግረን ቬሮኒካ የሃይስኩል ተማሪ ያለችን በሙዚቃ በርካታ የምስክር ወረቀቶችን ተቀብላ እንደነበር የደረሰ መረጃ ያመለክታል። ከዚህም በኋላ የመቀሌ ዩኒቨርሲቲ ተማሪ ያለች ኢንስታግራም ላይ የተለያዩ ከቨር እና ማሻፕ ስራዎችን በመስራት ለመጀመሪያ ጊዜ ቴዲ አፍሮ ሳይጠፋ ሰንበሬ የሚለውን ሙዚቃ ከቨር ስትሰራ ኢንስታግራም ላይ 300 ተከታዮች ብቻ ነበሯት። የኋላ ግን ቀስ እያለ እነዚህ ከቨር ስራዎች እየተወደዱላት ከፍተኛ ተከታዮች እያስገኙላት መጥተው ነበር። በሚያስገርም ሁኔታ ከቨርና ማሻፕ ስራዎቿን በሶሻል ሚዲያው ላይ በመስራት የምትታወቀው ቀዳሚዋ ቬሮኒካ ስትሆን አሁን ላይ ከ570 ሺህ በላይ የኢንስታግራም እና ከ1.2 ሚሊዮን በላይ የቲክቶክ ቤተሰቦችን ማፍራት ችላለች። በኋላም ወደ ስራው በመምጣት ናለኝ፣ ተው፣ አበባዬ፣ ጥፍጣለኝ፣ ኩርፊያ እና የተባሉ ስራዎችን ሰርታለች። በቅርቡም መጠሪያ የተባለ አልበሟን ለአድማጮች አደርሳለች። በአንድ ወቅት አነጋጋሪ የነበረው በሶሻል ሚዲያ ሲራገብ የነበረ ሀገራችን እንቁ ፊልም ሰሪ ካሳሁን ፍስሐ ማንዴላ እና ድምፃዊት ቬሮኒካ ጉዳይ ልናጣራ ሞክረን ነበር። በወቅቱ በብዙዎች ዘንድ የፍቅር ግንኙነት እንደጀመሩ ወሬው በስፋት ቢራገብም ቻናላችን ባደረገው ማጣራት ማንዴላ እና ቬሮኒካ ቀይ መስመር የተሰኘ ፊልም ስራ ላይ ተዋናያን በመሆን የተነሱት ፎቶ ብቻ እንደሆነና ምንም አይነት የፍቅር ግንኙነት በመካከላቸው እንደሌለ ልናረጋግጥ ችለናል። ቬሮኒካ የመጀመሪያ ፊልሟን በዚህ ፊልም ላይ ብታደርግም ከዚህ በኋላ ግን ፊልም የመስራት ፍላጎት እንደሌላት ልናረጋግጥ ችለናል። ሌላው ቬሮኒካ ለየት የሚያደርጋት ልዩ መገለጫ ደረቷ ላይ ያለው ንቅሳት ነው። ይህም ንቅሳት ብዙዎችን ልታማልል የቻለችበት ሲሆን እሷ ግን ለኔ ልዩ ትርጉም አለው ትለናለች። ንቅሳቱም ኔቨር ፌለር ቫሉዌለስን ማለት ሲሆን ንቅሳቱንም ከአሜሪካዋ የንግስት አቀንቃኝ ከሪሃና የተቆረጀ ሲሆን ስህተት ላይ በህይወት የሚደርስ መማሪያ እንደሆነ
እንዲሁም ወድቆ መቅረት እንዳልሆነ ትነግረናለች። ቬሮኒካ ለእንቋ ለአርቲስት ሪሃና ያላትን ፍቅር ብዙ ጊዜ ስትናገር የራሷንም ጥረት ለመከተል ስትታይ ትሞክራለች። ሪሃና አንድ ጊዜ ለቬሮኒካ ደውላ ያናገረቻት ሲሆን ቬሮኒካ በብዙዎች ዘንድ ቀበጥ ተደርጋ የምትታይ ስትሆን ወጥ ለመስራት መጀመሪያ ሽንኩርት እናደርጋለን፣ ከዛ በኋላ በርበሬና ዘይት አድርገን በመቀጠል ቬሮኒካን እናደርጋለን ብላ የሆነ ጊዜ ቀልዳ ነበር። አንድ ጊዜ ቦርሳ ውስጥ የታዘዘላት የአይን ጠብታ መስሏት አይኗ ላይ የማጣበቂያ ግሉ የታዘዘላት መድኃኒት መስሏት አይኗ ላይ ሙሉ በሙሉ ጨምራ ወዲያውኑ ራሷን ስታ ነበር። ምናልባትም በፍጥነት ወደ ሆስፒታል ሄዳ ባይሆን ኖሮ የአይን ብሌኗ ልታጣ የምችልበት አጋጣሚ ነበር። በአንድ ወቅት ዱባይ የነበራት ፍቅረኛዋ በማታውቀው ምክንያት ወደ ፍቅር ካስገባት በኋላም ገድቷታል። ይህንንም አጋጣሚ ስትናገር አንዳንድ ሰው ወደማትወጣ ጉድጓድ ውስጥ ከቶ ይሄዳል በሀዘን ስሜት ይህንን ተናግራለች። ይህም አጋጣሚ በልጅነቷ በወላጅ እናቷ ለመወደዷን ሲነግረን በሃይስኩል መምህሯን ጭምር መጥላቷን ስታስብ ፍቅረኛውን ደግሞ እንደጠላት ስታስብ አደገኛ ድባቴ ውስጥ መግባቷን ታስታውሳለች። በአዲሱ አልበሟ ይህንን የፍቅር ታሪኳን ትዳስሳለች። ከዘፈኗ መሀል የተወሰኑትን ግጥሞች ጀባን በላችሁ። የሆነ ወይ ባይመጠነ መልኬ ውሎ አድሮ ወይ ያነሰብኝ ልኬ ስትገፋኝ ያልታየ መውደዴ ንገረኝ ወረት ይሆን እንዴ ደስታዬ በመጣበት ሄደ ላይኖቼ እንባ ተፈረደ ተስፋዬ መረግፎ እንደ ጤዛ ሰባክን ቀረው እንደዋዛ ትለናለች። ውድ የቻናላችን ቤተሰቦች እንግዲህ የግጥም አርቲስት ቬሮኒካ ምን አይነት ስቃይና ከባድ ሀዘን ውስጥ እንዳለፈች ያሳየናል። እነዚህ ሁኔታዎች ተጨምሮ ራሷ ልታጠፋ እንደነበረና በፈጣሪ ቸርነት እንደተረፈች በእንባ ታጅባ ትናገራለች። በአንድ ወቅትም ቬሮኒካ ጫት ስለቃመችበት አጋጣሚ ስትናገር በብዙዎች ዘንድ እንደሚታወቀው መቀሌ ዩኒቨርሲቲ ላይ የተለያዩ ሱሶች መናኸሪያ ከሆኑት የሀገራችን ዩኒቨርሲቲ መካከል አንደኛው ነው። ቬሮኒካ ይህን ልታደርግ የቻለችበት የግቢ ተማሪ በነበረችበት ጊዜ ሲሆን አንድ ጊዜ በደረሳት ኮርስ ላይ ከክፍል ጓደኞቿ ጋር የተለያዩ ኬዞችን ሲከፋፈሉ በወቅቱ ሀሺሽ ላይ እንድትሰራ ብትመደብም ከሀሺሽ ጫት ይሻለኛል በማለት ኬዟን ከጓደኛዋ ጋር በመቀየር ጫት ላይ የምርመራ ጋዜጠኛ ትሆናለች። ኬዙንም ለመመርመር የግድ ሆኖ መገኘት ነበረባትና የግድ ቅማ ልትገኝ ችላለች። በቀጣይ ሌሎች ቪዲዮዎችን ይዘን እስከምንመጣ ቻናላችንን ሰብስክራይብ በማድረግ ወዳጅ ዘመዶም ሼር እንዲያደርጉ በትህትና እንጠይቃለን።